ቢስሚላሂ ረህማኒ ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። ቁርአን ቀራ ነበር ወይም ማስቀራ ነበር ማለት ቁርአን እንዴት ነው የሚቀረው? ቁርአን ማለት አሁን ተምሮ ማስተማር እንደሚባል ከኡስታዞች ነው መማር። ኡስታዞች ማለት እንግዲህ የሃይማኖት መሪዎች ዋናዎች ናቸው። ከዚያ ደግሞ ገና የሚመጡትን ደግሞ ገና አሊፍ ፊደላቶችን እንኳን ራሱ የማያውቁ ስላሉ እነሱ ደግሞ አሊፍ እንዴት ናት፣ ባ እንዴት ናት፣ ታስ ጂም ሶድ ዶል የሚባሉ ፊደሎች አሉና ጧ የሚባሉ ብዙ ፊደላቶች አሉ። እነሱን ለሌሎች አስተምራለሁ። ከዚያ ደግሞ ሲናበቡ ደግሞ አሊፍ ለም ሚም በታ ምናምን እየተባሉ ሁለት ሲሆኑ ሶስት ሲሆኑ እንዴት እንደሚነበቡ ሁሉ ለተናናሾችን ያስተምራለሁ። እኔም አይሰማ የለም አንድ ግሮ የለም አሉ። ይገርማል። የሰሞኑ ከእስልምና ወደ ክርስትና የሄደው ኡስታዛችን እውነት ነው የምልህ፣ እውነት እንዳንተ አይነት ኡስታዝ በማጣታችን እጅጉን ተሰምቶናል። እኛ ሙስሊሞች ማለት ነው አዝነናል። በዓለም እንደ ሙስሊም በጣም አዝነናል። እውነት ቢስሚላሂ ራህማን ራሂም ማሊክ የውምድን የሚል ሙስሊም ማጣታችን እንግዲህ በጣም ያሳዝናል። በእውነቱ ለመናገር ማለት ነው። እና ውይ እንዲህ አይነት ምርጥ ድራማ እኔ ራሱ መከታተል አለብኝ። እውነት ነው የምላቸው። እስኪ ስለዚህ ስለ ልጅ ሚስጥር ማን እንደሆነ ሰለምቴው የሰሞኑ ጀግናው ሰለምቴ ተድላ ሚስጥሩን አውጥቷል። እንዲሁም ተድላና እስማኤል እንግዲህ ሰሞኑን አቅርቦት ኢንተርቪው አድርጎት ነበረና እነሱም ያጠፉት ጥፋት አለ ለህዝቡ ግልጽ መሆን እስካለበት ድረስ ግልጽ መሆን አለበትና ሰለምቴዎች ባለማወቅ የሚያጠፉት ጥፋት አለ። ያ ደግሞ በአደባባይ የተናገሩትን በአደባባይ መታረም አለበት። እስማኤል ራሱ ምን ነክቶት ነው ያላረመው? ዝም ብሎ ከማዳመጥ እኮ ስህተት ካለ አይደለም እንደዚህ ነው ማለት አለበትና እስኪ ስለዛ ሁሉ እናያለን። መልስ ስለተሰጠበት በዛ ጉዳይ ላይ ማለት ነው። ምክንያቱም ሙስሊሙ ላይ ሹብሃት መርጨት ጥሩ ስላልሆነ ማለት ነው። መጀመሪያ ይሄ ልጅ እስኪ ተድላ ሚስጥሩን አውጥቶታል፣ ያውቃል። ስለዚህ አሁን ሙስሊም ነበርኩኝና ኡስታዝ ነበርኩኝ ያለውን ሰውዬ እስኪ ስለሱ እንስማና ተመልሰን እንመጣለን። እኔ ሲተዋወቀኝ ብሎ ተተዋወቀኝ። ኡስታዝ ዋሂድ ቤት ነው እስልምናን የተቀበልኩት። እሱ ቤት ገብቼ ቀድሼ ነበረ ምናምን አለኝ። ኦኬ እሺ። አሁን የኔ ደካማ ጎን ብለው የሚቆጥሩ ሰዎች በኡስታዝ ዋሂድ ነው የሚመጡት። መዝሙር ስሰማ በውጭ አለቅሳለሁ። መስጊድ ውስጥ ሆኜ ቁርአን ስቀራ ቆይቼ አሁን ማለት ጥብቅ ማሳሰቢያ ለሙስሊም ወንድምና እህቶች ይሄንን ቪዲዮ ላይክ፣ ሼር፣ ኮፕሊንግ አለማድረግ ወላሂ ጣላለሁ ከእናንተ ጋር ግዴታ ስለሆነ ማለት ነው። ሌላው ደግሞ ክርስቲያኖችን ብትሆኑ እውነትን ማወቅ እንደዚህ አይነት በየቦታው ያሉ አጭበርባሪዎችን በሙስሊሙም በክርስቲያኑም በፕሮቴስታንቱም ያሉትን በሙሉ የሃይማኖት ካባ እየለበሱ ስም የሚያጠፉ የግል ጥቅማቸውን የሚያሳድዱ እንደዚህ አይነት ወራዳ ሰዎችን ለማጋለጥ ጥቅም ስላለው እናንተም ይሄንን ቪዲዮ ኮፒ ሊንክ ሼር ማድረግ አለባችሁ። እውነት መስማት ስላለባችሁ እኔ አላህን እንዴት እንደማመሰግነው አላውቅም። በቃ እኔ በጣም ከሚያስጠላኝ ከሚያበሳጨኝ ነገር አስመሳይነት፣ ቀጣፊነት፣ ይሄ ያለቅጥ ገንዘብ መውደድ፣ ተገቢ ባልሆነ መንገድ የሆነ ሀብት ለማምጣት ፍቅር ለማምጣት የሆነ ነገር ወንብድና በአገር ላይ በቤተሰብ ላይ በወንድም ላይ ያለ ርህራሄ በጭካኔ መንገድ ገንዘብን ለማግኘት የሚሞክሩ ሰዎችን እጅግ ነፍሴ ትጸየፋቸዋለች። እጅግ ማለት ነው። ሰው እንዴ ይሄ የተውት ሃይማኖት ምናምን አይኑረው በህሊና ለተፈጠረበት ህግ እንዴት ከራሱ ጋር ይጣላል? ቆሜ ነው ማወራው። ይሄን እንዴት ለዛ ነገር ይጣላል? አሁን ይሄ ልጅ አላህን ለምን አመሰገንክ ባሉ በጣም በሚገርም መንገድ አባዶ ነበር የሚኖረው። ይሄ ልጅ የካባዶ እኔ ሲተዋወቀኝ ብሎ ተተዋወቀኝ። ኡስታዝ ዋሂድ ቤት ነው እስልምናን የተቀበልኩት። እሱ ቤት ገብቼ ቀድሼ ነበረ ምናምን አለኝ። ኦኬ እሺ። አሁን የኔ ደካማ ጎን ብለው የሚቆጥሩ ሰዎች በኡስታዝ ዋሂድ ነው የሚመጡት። ኡስታዝ ዋሂድም ቢሆን ቼክ አደርጋለሁ እኔ በራሴ። ኦኬ እሺ። እስልምናን ከተቀበልክ ስንት ጊዜ እንደዚህ የት ነበርክ? ዲያቆን ነበርኩ፣ መምህር ነበርኩ አለ። ልክ አሁን ሙስሊም ነበርኩ እንዳለ እንደሚያሳየው በሙሉ በኦርቶዶክስ ቤት የነበረውን ሚና አሳየኝ። ኦኬ እሺ። በጣም ዲስከስ አደረግን፣ ተወያየን። በጣም ህያው ምስክር አሉ።
በሚያስተምሩት በሚመክሩት በሚያግዙት ሙስሊሞች ፊቱኝ የነበረ ከሱ ጋር ስወያይ የነበረው በመጀመሪያ ደረጃ በእንደዚህ አይነት መንገድ እስልምና አይራመድም። ለገንዘብ ብለህ ለሆድ ብለህ ከገባህ እስልምና የሚሰጠው ገንዘብ የለም። አንድ ሰሞን ሙስሊሞች አግዘው ረድተው ሊሆን ይችላል። በቋሚነት ግን አንተን መርዳትና ማገዝ ግዴታ የለባቸውም። እስልምናን የተቀበልከው ለህይወት ከሆነ ስራ ካልሰጡኝ ቤት ካልሰጡኝ እያልክ ለምንድን ነው የምትነጫነጨው? ሁልጊዜ ያንተን ቂቤ እየቀባኝ እንግዲህ ከኔ ቀድሞ ነው የሰለመው ልጅ ከኋላው መጥቼ ልታግዘኝ በትምህርትም ልትረዳኝ ልትመክርኝ ፈልጋለሁ ለዚህ ነው ፈልጌ ያገናኘሁ ብሎ ነው ያገኘኝ። እንዲህ አይነት አስተሳሰብህን አቁም። እስልምናን የተቀበልከው ለጥቅም ለገንዘብ ከሆነ አስቀምጠው ወደ ነበርክበት ተመለስ። አይ እስልምናን ደግሞ የፈለግከው ለህይወት ጎዳና ከሆነ የዘላለም ህይወት ፈልገህ ከሆነ ደግሞ በእንደዚህ አይነት መንገድ እስልምና አይራመድም። ያንተን ሆድ መሙላት ግዴታ የለባቸውም። ላንተ ስራ የመፈለግ ግዴታ የለባቸውም። አንድ ሙስሊም አዞ አገዘህ ወይ ረዳህ ስራ ሰጠህ የራሱ ፍላጎት ነው እንጂ አንተ ማስገደድ አትችልም። እና እስልምና እንደ ቅድመ ሁኔታ እንደዚህ አድርገህ ማስቀመጥ አትችልም ብዬ በእስልምና እንደማይገፋ በሰው ላይ ፍርድ ስለማይፈረድ ግን እንደማይቀጥል አወኩኝ። በእስልምና ታውቃላችሁ የሰው አይብ አይወራም። የሰው ይሄ የትምህርት የወንብድና ያመጽ ስተት ስለሆነ እንዴ መስጊድ እየሰገድኩ መዝሙር ስሰማ እንባዬ ይመጣኝ ነበረ። እንደገና ስሰግድ መልሰኝ እያልኩ ነበር ምጸልየዋል። በጣም የሚያሳዝነውን ፓርት ልንገራችሁ። ከ15 ቀን ከ16 ቀን በፊት ደውሎልኝ ነበረልኝ። ምን ነው ዘጋሃይ ምናም ብሎ እኔ ኦሬዲ ከልቤ ጠፋ። በጣም በደንብ ስለተነጋገርን በደንብ እኔም እንግዲህ አደረኩ ምናምን ለማለት አይደለም። በቃ እዛ ያሉ የአካባዶ ሙስሊም ማህበረሰብ ያልተደረገለት ነገር የለም። ግዴታ አይደለም። ቤት የሌላቸው ቤት ሰጥተው ቤት ተከራይተውለት እዛም አካባቢ ሙዝና ምናምን እንዲሸጥ ተፈቅዶለት ነበረ። ልጁ እንደው ዝም ብሎ ባንዲ ከበርቴ መሆን የፈለገው እና እኔ ተሸክመህ ብላ ጫማ ጥረግ ስለሰለምኩ ብለህ ግን ሙስሊሙ ማህበረሰብ ማስጨነቅ አትችልም። እኔ የሰለምኩት ለአምኜበት በህይወት ለመኖር እንጂ እነሱ የሆነ እንዴት እንደዚህ ይሆናል። ስለዚህ ለገንዘብ ብለህ አስቀምጠው በጊዜ ነው ያልኩት። በጊዜ አስቀምጠው። ሁለተኛ ራስን ገልጣ አውራ፣ አታወናብድ። ሁለት ካባት ትልበስ። በጣም የሚገርመው መስጊድ ሲመጣ ሙስሊም ይሆናል፣ ቤተሰቦች ጋር ደግሞ ሲሄድ ኦርቶዶክስ ይሆናል። አታጭበርበር እንደዚህ። እኔ ስናገር በአካል አሁን እንደዚህ አይደለም፣ በደንብ ነው የምናገረው። አሁን እዚህ ጋር ማልናገራቸው ነገሮች እና እኔም ይሶኬሽ ብዬ ባለ በሌላ አቅሜ እኔም የበኩሌን አድርጌ ዴሊቨር ስራ እንዲሰራ ሳይክል ለመግዛት አሰብኩኝ። በሳይክል አንዳንድ ነገሮች መጠጥ ግን እንዳታመላልስ። መጠጥ መሸጥም መጠጣትም ማመላለስም መግዛትም እኩል ነው ኃጢያቱ፣ እኩል ነው ክሬዲት የምትወስደው። ስለዚህ ከመጠጥ ውጭ ሌሎች ነገሮችን እያመላለስክ ብዬ እንደዛ አሰባስቤ የሆነ ነገር በማድረግ ራሳችን ጀምረን ከሌሎች ሰዎች እንደዛ እያሰባሰብኩለት ነበረ ሳይክል ለመግዛት። ያ በጅምር እያለ ጠፋ። በቃ በእነተድላ በኩል ይሄ ተደርጎልኛል ብለህ ሌሎችን ደግሞ ለማበረታታት ብዬ ጀመርኩ። በመሃል ጠፋ እና ከ15 ቀን ነው ከ16 ቀን በፊት ደወለ። እስልምና ጠልቼው አይደለም፣ ልቤን ታውቃለህ፣ አውርቼሃለሁ። ምንም አማራጭ ስለሌለኝ ወላሂ ነው የምላችሁ፣ በአላህ ስም ነው የምምለው፣ ወላሂ ነው የምላችሁ። እንዲህ አይነት ነገር አስጠያቂ ቢሆን ከዚህ ልጅ ጋር ያወራ ነው ሪከርድ አላደርግም። እንግዲህ ሰው ወደ ቴሌ ሄዶ እኮ ማስቀዳት ይቻላል፣ በህግ አግባብ እንኳን ቢቀጠል። ውንብድና ማጭበርበር ስለሆነ እኔም ዋሽቼ ከሆነ የቴሌ ሪከርድ ይዘኛል፣ እሱ ዋሽቶ ከሆነ እንደዛም ድረስ ኤክስትሪምሊ መሄድ ይቻላል፣ ዲቴል መሄድ ይቻላል። እና እስልምናን እየወደድኩት ስራ ስላልሰጣችሁኝ እንደዚህ ስላላገዛችሁኝ ተመልሼ ማገልገል መቀደስ ጀምሬያለሁ አለኝ። በቃ ተስፋ በቆረጠ ስሜት ኦኬ አይ ደህና ነሽ እደውልልሃለሁ የሆነ በሉ ተነጋገሩና አለኝ። እኔ ራሴ አዲስ ሰለምቴ ነኝ፣ ከኔ በፊት የሰለመ ልጅ ነው እሱ። ተነጋገሩና የሆነ መፍትሄ የምታደርጉልኝ ከሆነ አሁንም ተመልሼ መጥቼ ምን አይነት ሬሳ መንፈስ ነው ይሄው? ምን አይነት ወጣት ነው? ህፃን ልጅ ነው። ሰርቶ ተምሮ መለወጥ ይችላል። አሁንም የጠየቀኝ ገንዘብ ነው። አይገርም? ገንዘብ የሚሰጡኝ ከሆነ የሚለውጡኝ ከሆነ
ተሟላ ነገር ትንሽ በቋሚነት ስራ ካገኘሁኝ ተመልሼ መጥቼ እስልምናን የማካሄድ ችግር የለብኝም ማለት ተስፋ ቆረጥኩ። በልቤ ተስፋ ቆረጥኩ። መጀመሪያም እንደማይቀጥል አውቄ ነበር። ግን እስልምና በገንዘብ ነው እንደዚህ ብለው ነው ምናምን የሚባል ነገር በጣም አጸያፊ ነገር ነው እና እንደዚህ አይነት አወናባጅ ደንቆሮ ባለጌ ለእናንተም አይጠቅምም። ሙስሊም ቤትም ቢቆይ እንደዚህ አይነት ሰዎች አይጠቅሙም። አሁን ሰው ህሊና ጥሏል። በሆነ አጋጣሚ በግርግር ሀብታም ሆኖ መለወጥ ነው እንጂ የሚፈልገው በጭራሽ እንዴት ለገንዘብ ብለህ ሃይማኖት ትቀይራለህ? እንግዲህ እንደዚህ አይነቱን ሆዳደርና ለገንዘብ የሚኖርን ሰው ነው እየፈለጉ ድራማ የሚያሰሩት ማለት ነው። ወደ ቀጣይ ቪዲዮ ስንሄድ ወንድማችን ተድላና ወንድማችን እስማኤል ያደረጉት ኢንተርቪው አለ። እሱ ላይ ብዙ ስህተቶች ለህዝብ ሹብሃት የሚረጭና ራሱ እስማኤል ተክሌ ቆርጦ ማስተላለፍ ሲኖርበት ማስተላለፍ የሌለበትን ነገር አስተላልፏል። እስኪ እሱን እንየው። መነጋገር እፈልጋለሁ። ወደ ተፈጠርክበት ሃይማኖት እንኳን ደህና መጣ ይሉኛል። ክሊር ሜሴጅ አይደለም ለኔ። እስልምና ደስ የሚለኝ ነገር ትጠይቃለህ፣ መጠያየት ትችላለህ፣ መነጋገር ትችላለህ። እኔ አሁን ነው ሙስሊም የሆንኩት። ስፈጠር እስላም ነበርክ የሚለው ነገር አወዛጋቢ ነው፣ ሊያከራክረን እንትን ሊለን ይችላል። አላሳመነኝም ብዙ። በፍጥረት ሙስሊም ከሆንኩኝ አሁን እስልምናን መቀበል አይጠበቅብኝም ነበር። አሁን ነው ሙስሊም የሆንኩት። ሲፈጠር ሰው ሁሉ ሙስሊም ነው የሚለው ሙስሊሞች ለራስ የሚሰጡት እውቅና ሊሆን ይችላል፣ አንተ ስለኔ የምትሰጠው እውቅና ሊሆን ይችላል እንጂ በተፈጥሮ ሰው ሁሉ እስላም ከሆነ ማንም ሰው ምንም መነጋገር አያስፈልግም ነበር። ሙስሊም ከሆንኩ ሰው ሁሉ እስላም ከሆነ ማንም ምንም መነጋገር የለበትም። ይሄ ውይይቱ ምናምን ከንቱ ነው የሚሆነው። ስለዚህ ሰው በተፈጥሮ ሙስሊም ሆኖ የተወለደው የሚለውን ለመቀበል ጊዜ ይወስዳለሁ። አይ ነው እዚህ ውስጥ ያሉት ኡስታዞች መልእክትን አስተላልፈው ይፈጠር ላይ የሚሰሩት የሚያሳምን ነገር ካላቸው ይንገሩኝ። ኡስታዝ አቡበከር፣ ኡስታዝ ዋሂድ፣ ኢብራሂም ንጽጽር ላይ የሚሰሩት እነሳላ በሙሉ ይህንን ነገር ሊያስረዱኝ ሊነግሩ ይችላሉ። ሀሳባቸው ካሳመነኝ የመቀበል ችግር የለብኝም። እስካሁን ድረስ መቀበል የከበደኝ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ብዙ ጊዜ ግራ የሚያጋባኝ ነገር በዚህ በሶሻል ሚዲያ ላይ ብዙ ወንድሞቻችን አሉ ንጽጽር ላይ የሚሰሩ ጀዛሁሙላሁ ኸይረን ወአሕሰነላሁ ኢለይሂም። አላሁ ሱብሓነሁ ወተዓላ ስራቸው ላይ ኢኽላስ ይወፍቃቸው። በእነዚህ ወንድሞቻችን አማካኝነት ከሌላ እምነት ወደ እስልምና የመጡ ሰዎች ቁጥራቸው መገመት የሚከብድ ሰዎች ወደ እስልምና እንዲመጡ ተደርገዋል። በተቃራኒ ግን ሌላ ወንድሞች አሉ ደግሞ ከሌላ እምነት ወደ እስልምና የመጡትን ሰዎች ለማስወጣት መሞከር ብቻ ሳይሆን በል አባቱና እናቱ ወይም ደግሞ ዘር ማንዘሩ ሙስሊም የሆነ ሰው ሹብሃ ገብቶበት ከእስልምና ወደ ሌላ እምነት እንዲጓዝ ሹብሃን ለማስጣል ወይም ደግሞ ሹብሃ እንዲገባበት ለማድረግ የሚተባበሩ እንደዚህ አይነት ቲቮች አሉ። በእኔ ምክንያት አንድ እውቀት የሌለው ሙስሊም ሹብሃ ቢገባበትሳ የሚለው ነገር በዛ ይጠይቅበታለሁ እንዴ የሚለው ነገር ማሳስባቸው በስ የሰውን እይታ ብዛት ብቻ የሚፈልጉ ዲነል እስላም ላይ ሹብሃ በመጣል ብቻ የሚነግዱ ሰዎች እንደዚህ አይነት ሰዎች በጣም በዝተዋል። ከእንደዚህ አይነት ወንድሞቻችን ውስጥ አንዱ ይሄ ግለሰብ ነው እያልኩ ያለሁት። እኔ ይህ ወንድማችን ሰለምቴውን አይደለም እያልኩ ያለሁት፣ ከጎኑ ያለው አቅራቢውን ነው እያልኩ ያለሁት። ብዙ ጊዜ እከታተላለሁ። እዚህ ላይ የሚለቀቀውን ነገር ሁላችን እያያችሁ ነው። ስራቸው እስልምና ላይ ሹብሃን ለማስጣል ከመሞከር ውጭ ሹብሃን ለማንሳት አንድ ቦታ ላይ ሲሞክር አላየሁትም። ስለ አቂዳ ገብተው የሆነ ግለሰብን አቅርቦ እንደ ፍላጎቱ እንዲፈናጭ እያደረገ ነበር። ሹብሃ ሙስሊሞቹ ላይ ክርስቲያኖች የነበሩ ወደ እስልምና የገቡትን አዲስ ሰለምቴዎች ላይ አይደለም ሙስሊሞች ላይ ሹብሃ እንዲጣል እያደረገ ነበር። በል ስለ 2 እና ስለ 3 ጋብቻ እያስወራ ነበር። እንደዚሁም ስለ ሙዚቃ ሐላል ነው ሐራም ነው የሚለውን ሹብሃ ያስጣለው ይሄ ግለሰብ ነው። በጣም የሚገርመው ነገር ልክ ወንድሞቻችን ከሌላ እምነት ወደ እስልምና ሰውን ለማምጣት እንደሚጓጉ ሁሉ ከእስልምና ሰው እንዲወጣ ሹብሃን ለመጣል ከእስልምና ሰው እንዲወጣ ለማድረግ የሚተባበሩ የሚነግዱ ኛኛን የሚፈልጉበት ሰዎችም እንዳለ ልንረዳ ይገባል ማለት ነው። ሹብሃው ብቻ አሰራይቶ እንዲቀር ለማድረግ የሚፈልጉ ሰዎች መሆኑን ይህ ግለሰብ እሱ የተናገረው ነገር ሰለምቴው የተናገረው ነገር መልስ እንዲያገኝ ቢፈልግ ኑሮ መልስ የሚሰጥ ሰው ጋር ወንድሞቻችን ጋር። በነገራችን ላይ ኡስታዝ እያለ ያለው ነገር ትክክል ነው። እስማኤል ተክሌ ብዙ ጊዜ ሰዎችን ሲያቀርብ ወይም መልስ አይሰጥም። ሲሳሳቱም ያን ሁሉንም ወይ ቆርጦ እንትን አይልም፣ ለህዝብ አያስብም እና ለምን እንደሆነ አላውቅም። ብቻ ከዚህም በፊት ሙዚቃ ይፈቀዳል ያለውን ሰውዬ ያቀረበልን እሱ ነው እና
አሁን እስካሁን እንግዲህ ስንት ሰው ነው ሙዚቃ ይፈቀዳል እያለ እያዳመጠ ያለው ማለት ነው።